ጤና ይስጥልኝ ክቡራትና ክቡራን፣ ይህ ግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ አዘጋጅና አቅራቢያችሁ ቤቲ ነኝ። ዛሬ ሮብ ሰኔ 10 ቀን 2018 ወይም በዩሮፒያን ካሌንደር ጁን 17 2026 ሲሆን በዛሬው ዕለታዊ የዜና ፕሮግራማችን በፈረንሳይ የተካሄደ ባለው የጂ7 ጉባኤ ላይ ዩክሬን ያቀረበችው የድረሱልኝ ጥሪ፣ በእስራኤል በኩል ከፍተኛ ተቃውሞ የገጠመው አዲሱ የአሜሪካና ኢራን ስምምነት፣ እንዲሁም እንግሊዝ ከ16 ዓመት በታች ባኑ ታዳጊዎች ላይ ያጣለችውን የሶሻል ሚዲያ ባን እንመለከታለን። በተጨማሪም የሱዳን የኤሌክትሪክ መቋረጥ እንዲሁም ከካናዳና አነጋጋሪ ከሆነው የፊፋ 2026 የዓለም ዋንጫ የውሃ እረፍት ማስታወቂያ ጋር ተያይዘው ያሉትን መረጃዎች እንዳስሳለን። አብራችሁን ቆዩ። ወደ መጀመሪያ መረጃችን ስናልፍ በፈረንሳይ ኤቪያን ሌባን ከተማ እየተካሄደ ባለው የጂ7 ጉባኤ ላይ የዓለም መሪዎች መክረዋል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በጉባኤው ላይ ተገኝተው ጦርነቱን ለማስቆም የቀጥታ ጥሪ ያቀረቡ ሲሆን የአውሮፓ መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬንና ሩሲያ መካከል የሰላም ድርድር እንዲያመቻቹ ግፊት እያደረጉ ነው። ትራምፕ በበኩላቸው ሩሲያ ስምምነት ማድረግ እንዳለባት ጠቁመዋል። በሌላ በኩል በመካከለኛው ምስራቅ አሜሪካና ኢራን ጦርነቱን ለማስቆምና የሆርሙዝን ስትሬት መልሶ ለመክፈት የሚያስችል የመግባቢያ ሰነድ ለመፈረም ተቃርበዋል። ነገር ግን ይህ ስምምነት በእስራኤል በኩል ከፍተኛ ተቃውሞ ገጥሞታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስምምነቱን አጥብቀው የነቀፉ ሲሆን እስራኤል ጦሯን ከደቡብ ሊባኖስ እንደማታስወጣና ስምምነቱ ለነሱ አስገዳጅ እንዳልሆነ በማሳወቅ ውጥረቱን አባብሰውታል። አሁን ደግሞ ወደ አፍሪካ ስለያዝናቸው ዘገባዎች እንሻገራለን። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ንጹሃንን ለከፋ ሰብአዊ ቀውስ እየዳረገ በሚገኝበት በአሁኑ ወቅት የሱዳን መደበኛ ጦር ኤስኤኤፍ እና የፈጣን ድጋፍ ኃይሉ አርኤስኤፍ ከቻይና በተመረቱ ድሮኖችን በከፍተኛ ሁኔታ በሰማይ ላይ ማሰማራታቸውን ተከትሎ የድሮን ጥቃት በሀገሪቱ ውስጥ ለብዙሃን ሕይወት ማለፍ ዋነኛ መንስኤ ሆኗል። የተባበሩት መንግስታት ድርጅት ዩኤን የሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት በዚህ ዓመት ብቻ የተመዘገበው የሀገሪቱ ዜጎች ሞት መጠን ከ80% በላይ የሚሆነው ማለት ከ1000 በላይ የሚሆን የንጹሃንን ሕይወት በድሮን ጥቃቶች መገደላቸውን ገልጸው ድርጊቱን ያወገዘ ሲሆን በተለይም በኮርዶፋን ኤልኤል፣ በኤል ኦበይድ እና ዲሊንግ ከተሞች እንዲሁም በአልዳባ አካባቢዎች በአርኤስኤፍ ኃይሎች በተተከሱ ድሮኖች የኤሌክትሪክ እና የቴሌኮም መሰረተ ልማቶች በመመታታቸው የአካባቢው ነዋሪዎች በኤሌክትሪክ እና በቴሌኮም አገልግሎቶች መቋረጥ የከፋ ችግር ውስጥ ተጋልጠዋል። ከዚህም በተጨማሪ በሰኔ አጋማሽ 26 በመቃብር ስፍራ በለቅሶ ስነ ስርዓት እና በምግብ ማጓጓዦች ላይ በተሰነዘረ ጥቃት ቢያንስ 23 ሰዎች የተገደሉ ሲሆን ይህ ከዳርፉር ባለፈ ወደ ካርቱም፣ ዋይት ናይል እና ብሉ ናይል ግዛቶች የተስፋፋውና እንደ ገበያዎች፣ የስደተኞች መጠለያዎች፣ መስጊዶች እና የጤና ተቋማት ባሉ የሲቪል መሰረተ ልማቶች ላይ ያነጠረው ጥቃት በአስቸኳይ እንዲቆም ዓለም አቀፍ ተቋማት ተደጋጋሚ ጥሪያቸውን እያስተላለፉ ይገኛሉ ሲሉ ዘጋቢዎቻችን ያመለክታሉ። አሁን ደግሞ በሰሜን አሜሪካ ውስጥ ትኩረታችንን የሳቡ ዜናዎችን አብረን እናያለን። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በፈረንሳዩ የጂ7 ጉባኤ ላይ በመሳተፍ ከዓለም መሪዎች ጋር ወሳኝ የሁለትዮሽ ውይይቶችን እያደረጉ ይገኛሉ። በኦንታሪዮ ክልል ደግሞ የአካባቢውን ኢኮኖሚና መሰረተ ልማት ለማሳደግ ያለመ $330 ሚሊዮን የተመደበለት ቢውልድ ኮሚዩኒቲ ስትሮንግ ፋንድ ይፋ ተደርጓል። በተጨማሪም የኦንታሪዮ መንግስት የማህበረሰብ ደህንነትን ለመጠበቅ የሚያስችል አዲስ ሕግ ያረቀቀ መሆኑ ተነግሯል። ወደ ቴክኖሎጂው ዘርፍ ስናመራ የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር
ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን መጠቀም የሚከለክል አዲስና ጠበቅ ያለ ሕግ ይፋ አድርጓል። ይህ እገዳ ኢንስታግራም፣ ቲክቶክ፣ ዩቲዩብ፣ ፌስቡክ እና ኤክስ የተባሉትን ታዋቂ የሶሻል ሚዲያ ኩባንያዎች ያካትታል። የታዳጊዎችን የአእምሮ ጤና ከማህበራዊ ሚዲያ ሱስ መታደግ ቅድሚያ የምንሰጠው ጉዳይ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ይህ እርምጃ ታዳጊዎችን አእምሮአዊ ጤና ለመጠበቅ ያለመ ቢሆንም የቴክኖሎጂ ኩባንያዎች ግን ሕፃናትን ይበልጥ ቁጥጥር ወደማይደረጋባቸው የመገናኛ ዘዴዎች ይገፋቸዋል በማለት እገዳውን ተቃወሙታል። የቴክኖሎጂ ኩባንያዎች ሕጉን እንዴት ሊያስፈጽሙት እንደሚችሉ ግን እስካሁን አጠያያቂ ነው። በመጨረሻም ወደ ስፖርትና መዝናኛ ዜናችን ስናልፍ በሰሜን አሜሪካ እየተካሄደ ያለው የ2026ቱ የፊፋ የዓለም ዋንጫ አዳዲስ ክስተቶችን ያስተናገደ። ፊፋ የተጫዋቾችን ጤንነት ለመጠበቅ በማሰብ በየአጋማሹ በ22ኛው ደቂቃ ላይ የ3 ደቂቃ የውሃ እረፍት ተግባራዊ አድርጓል። ነገር ግን እንደ ፎክስ ያሉ አስተላላፊዎች ይህንን እረፍት ተጠቅመው ሙሉ የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።